3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ ላይብረሪ ነበርኩ እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ ያልኩኝ እውነት ለመናገር ዛሬ በጣም የተሰማኝን ስሜት በቃ ፈንቅሎኝ የወጣውን ስሜት ነው ወደ እናንተ ይዤ የመጣሁት። እንግዲህ እንደ ሰሞኔ ልስቅ ልፈነድቅ ወይም ደግሞ ልፈተፍትላችሁ አይደለም። በጣም ብቻ ሰው መሆናችንን የምንጠላበት ዘመን ላይ ደርሰናል። እንግዲህ ይቺ ልጅ በትናንትናው ዕለት በኢቢኤስ አዲስ ምዕራፍ ፕሮግራም ላይ ቀርባ ቪዲዮ ብዙዎች ሳያዩት ቪዲዮ ወርዷል ማለት ነው። ቪዲዮ ጠፍቷል ከኢቢኤስ ላይ ማለት ነው። አሁን ላይ ግን በጣም ብዙ ቦታ እየተሰራጨ ይገኛል። ምክንያቱም ኢቢኤስ ቢያጠፋውም እንኳን ከብዙዎች ሚዲያ ላይ ማጥፋት አይቻልም። ገባችሁ? ምክንያቱም የተሰራው ነገር በሙሉ የሆነው ነገር በሙሉ ስህተት እንደሆነ ህዝብ ዘንድ መድረስ እንደሌለበት ብዙ ነገር እንደሚያስነሳ ስለገባቸው ነው እንግዲህ የኢቢኤስ ካምፓኒ ቪዲዮውን ያወረደው። ከህግ አካል አሁን ላይ ባለው ነገር ከህግ አካሎች መተው ሳይቀር የተቀረጸበትን የተጫነበትን ኮምፒውተር ጭምር ሳይቀር ይዘው እንደሄዱ እየተነገረ ነው ያለው። እንግዲህ ማን ነው ኢቢኤስ በአሁኑ ሰዓት ላይ መልሰ ጫን እየተባለ ነው። ነገር ግን እሱ አንድ ድርጅት ነው። አሁን እንደገባኝ ብዙ መስመሮችን እየሄደ ያለው የመንግስት እጅ ነው ብዬ ነው የማስበው ይሄ ነገር ማለት ነው። ምክንያቱም ብዙ እውነት አለ እዚች ልጅ ህይወት ውስጥና ከዛ ሁሉ ስቃይና መከራ አልፋ አሁን ላይ ደግሞ ሌላ ስቃይ ውስጥ የገባች ይመስለኛል እኔ ማለት ነው። ለምን ደህንነቷ በጣም አስጊ እውነት ላይ ነው። እንኳን እሷ ሉላ የዩቲዩብ የፕሮግራሙ አዘጋጅ እንኳን ከኢቢኤስ እንደምትባረርና ምንም አይነት በራሷ ምክንያት እንደወጣች እንደምትደረግም ጭምር እየተነገረ ነውና ኢቢኤስ ለራሱ ሲል ይሄን ነገር ማስተካከል አለበት ብዬ አስባለሁኝ። የራሱን እንደለመደው የውሸት ዘገባውን ዘግቦም ቢሆን ሉላን በስራው ላይ ካላስቀጠላት በጣም ከባድ ችግር እንደሚከሰት ማወቅ አለባችሁ። ሲቀጥል ደግሞ የአማራ ልጅ ደም፣ የአማራ ልጅ እንባ፣ የአማራ እናት እንባ እስከ መቼ ድረስ ነው ወገን? እስከ መቼ ድረስ ነው ይሄ የማያቆመው እንዴ? እቺ ልጅ እኮ ሲጀመር በእርግጠኝነት ከነዛ ዩኒቨርሲቲ ላይ የዛሬ ስንት ዓመት እንግዲህ ድምጻቸው ደብዛቸው ከጠፋ ውስጥ ናት። ከዚህ በፊትም አንዷ ወጣ፣ እሷም የለችም። አሁን የት እንዳለች የት እንደገባችም አይታወቅም። አንድ ልጅ አመልጣ ወጣ። ይሄን ከተናገርኩ በኋላ እንደሚገሉኝ አውቃለሁ ብላ በዛው የለችም። አሁንም እቺ ልጅ ያ ነገር እንደሚከሰትባት ነው በቃ ውስጤ ላይ እየተሰማኝ ያለው ነገር ማለት ነው። ያሳለፈችው ስቃይ ሳይበቃት ሌላ ስቃይ ሌላ ችግር ነው የሚመጣባት ብዬ ነው የማስበው። ስለዚህ በምን መልክ በቃ አሁን ብዙዎች ስልክ ቁጥሯ የተቀመጠው ስልክ ቁጥር ሲሞክር ዝግ ነው። ሲቀጥል ደግሞ አካውንቷ በቃ አሁን እኮ እንዴ መጀመሪያ የልጅቷ ደህንነት ነው የሚቀድመው። በቃ እውነት እንሰራለን በደንብ እንትን እንላለን የምትሉ ሰዎች፣ በዚህ ዙሪያ ድምፅ እንሰጣለን የምትሉ ሚዲያዎች፣ ትላልቅ ሚዲያ ያላችሁ ሰዎች መቅደም ያለበት የልጅቷ ህይወት ነው። የልጅቷ ህይወት አሁንም አደጋ ላይ ነው። በቃ ወዲያው እንዴ ኮምፒውተር እናንተኑን ከዚህንም ያክል በሚሊዮን ከሚያዩ ህዝብ ላይ ከሚያዩ ሚዲያ ላይ የወሰደ ልጅቷን ሌላ ነገር ውስጥ ህይወቷን እስከ ማጥፋት አይደርስ ብላችሁ ታስባላችሁ? ምክንያቱም ድምጿ ነው፣ የብዙዎች ድምፅ ነው የያዘችው እኮ ይች ልጅ። የብዙዎችን ጉድ እኮ ነው የያዘችው። ገና ይወጣብናል ብሎ የሚያስቡት ብዙ ጉድም ስላለ የልጅቷ ደህንነት በጣም ያሳስባል። ብዙዎቻችሁ ቪዲዮውን እያላችሁ እየጠየቃችሁ ነው። እኔም እየቆራረጥኩኝ በቲክቶክ በሁለቱም አካውንቴ ለመልቀቅ ሞክራለሁ። ሊያስጠፉት ይችላሉ፣ ግን ደግሞ ብዙዎችም ያው እየለቀቁት ነው። አሁንም በጣም የማደንቃቸው ግን ከመቅጽበት አውርደው ዩቲዩብ ላይ እየለቀቁትን አድናቂዎቻቸው ነኝ። በጣም በብዙ ሺህ እየታየላቸው ነው። ለምን በቃ ሰው ያን ሰርች አድርጎ ሲያጣው ምናምን ያኛውን ይመጣልባቸው። ገባችሁ? ሲመጣላቸው ይሰማሉ እና በጣም ቫይራል እየወጣ ነው። እንግዲህ ምን እንደምታመጣ እና ያህል አንተ የተረገምክ ሰውዬ ማለት ነው። እግዚአብሔር አምላክ የእጅህን እስከሚሰጥ ድረስ እንግዲህ በደሃ ልጅ እንባ በደሃ እናት
እንባ ተደስተህ መጨረሻህን እውነት መጨረሻህን እኔ እንደዚህ ነው ማለት አልፈልግም። እውነት ዛሬ በቃ ሰውነቴ ሁላ ነው የወረረኝ። የሰው ልጅ የሆነ ሰው በሙሉ ይሄ ነገር በቃ ሊል ይገባል። በቃ መፍትሄ ከእግዚአብሔርም በቃ እግዚአብሔርም እኔ እንጃ በቃ ለነገሩ እኛ ምን ጥሩ ስራ ጥሩ ነገር አለንና ነው እግዚአብሔር የሚለመን እግዚአብሔር የሚታረቀን። የእውነት እኔ በጣም ብቻ የሆነ ያለው ነገር ሁሉ ለጆሮ የሚሰቀጥጥ የሚዘገንን ነገር ነው እና ቤተሰቦች እኔ ምንም አይደለም፣ እግዚአብሔር ባለችበት ይጠብቃት። ቪዲዮን ብዙዎቻችሁ አልሰማችሁትም ብዬ አስባለሁ። አሁን እየተቆራረጠ ነው የምትሰሙት። ለምን ከመቅጽበት እኔ ሲጀመር ኢቢኤስ አልገባም ብዙ ጊዜ እንደዚህ በጣም የሆነ እንደዚህ ውስጥ የሚነካ ታሪክ ተቆራርጦ ሲገጥመኝ ሄጅ ገብቼ ያለች ከዛ ውጭ ገብቼ አላያቸውም በፍጹም ማለት ነው። ምክንያቱም የሃይማኖት ጠልነትም ስላለበት ድርጅቱ ማለት ነው የኦርቶዶክስ ሃይማኖት ጠል ስለሆነ አልገባም። በቃ ግን በጣም አንገብጋቢ የሚባል ነገር ሲኖር ገብቻ ያለሁኝ ማለት ነው። እና የዚች ልጅ አሁን እንደዛ ነው የሆነው። ብዙዎች በሚያደርጉት ነገር ስለማይመቻቸው ስለማያዩ ይሄ ነገር ለማየት ግን ምንድነው ታሪኩ ብለው ብዙዎች ለመግባት ሲሞክሩ ግን ገብተው ሲያዩ ግን ቪዲዮ ከመቀስበት ነው የተወረደው ማለት ነው የተነሳው። ስለዚህ ይሄ ነገር ኃይል ይባል ወይም ደግሞ በቃ ብቻ እንዴት እንደምላችሁ ግን እኔ አላቅም። እኔ ግራ ገብቶኝ ነው ጨንቆኝ ማለት እንዴት ነው እስከ መቼ ነው እኛ በሰው አውሬዎች ስንበላ የምንኖረው? በቃ ስቃያችን እስከ መቼ ድረስ ነው? መቼ ነው የሚያበቃው ስቃያችን? ምን ሰው በሀገሩ ሰላም መኖር ካጣ በስደት ብንንገላታ ብንሰቃይ ምን ይገርማል? ምንም እኮ አይገርምም ወገን። እና በጣም ብቻ አላቅም የሆነ አልቅሼ ስሜቴን ወደ እናንተ እንትን ማለት ስላለብኝ ብቻ ነው ቪዲዮን ይዤላችሁ የመጣሁትኝ። ለዚሁ ማደራችን በዙሪያው እንባላለን፣ እንናጫለን፣ ብዙ ነገሮችን እንትን እንላለን። ወደ ራሳችን እንመለስ ቤተሰብ። ምንም ብናወራ ምንም ብናደርግ ያው ሚዲያ ላይ ያለ ለሚዲያ ድምቀት እንጂ ማንም የማንን የሰው ልጅ ክፉ መመኘት አለበት ብዬ አላስብም። ስር ሰደድ ጥላቻ ምንም ተገቢ ነው ብዬ አላስብም። አውሬ ራሱ የተሰጠው ባህሪ ያለው ለእያንዳንዱ እንስሳ እንኳን ማለት ነው። እና ሰው በላ እንስሳ አለ፣ ለማዳ እንስሳ አለ። ፈጣሪ ሁሉንም በየደረጃው ነው የሰጠው። ለሰው ልጅ ግን ክቡር ምን በዚህ ልክ መጨካከን እንዳስፈለገ ብቻ ነው እኔ በውስጤ ላይ ሁሌ ጥያቄ የሚሆንብኝ ሁሌ እንትን የሚልብኝ ነገር ማለት ነው። እና ቤተሰቦቼ ለማንኛውም ለልጅቷ ድምፅ እንሁናት። በቃ ልጅቷ የሆነ ነገር ላይ እንትን ማለት አለባት። ደህንነቷ ከእግዚአብሔር በታች የሚጠበቅበት ቦታ ላይ ማረፍ አለባት ብዬ ነው የማምነው። ያለበለዚያ ግን ድጋሚ በሁለተኛ በአሞራ ተበላች እንደማለት ነው ይች ልጅ። ለማንኛውም እግዚአብሔር ባለችበት ይጠብቃት። መልካም ጊዜ ይሆንላችሁ። ቻው ቻው።